ወንዶች ለምንድነው በፍቅረኞቻቸውና በትዳር አጋሮቻቸው ላይ ቺት የሚያደርጉት ወይ ደግሞ የሚማግጡት? አዎ በዛሬ ቪዲዮ ሁለት ሐሳቦችን ነግራችኋለሁ። የመጀመሪያ ቺት ያደረገ ወንድን በምንድነው የምታቂው ወይ ደግሞ ሚስጥራዊ መገለጫዎች አሉ። ቺት ያደረገብሽ እንደሆነ የምታቂባቸውን መሰረታዊ 10 ነጥቦችን አጠር ባለ መንገድ ነግርሻለሁ። በሁለተኛ መንገድ ደግሞ ቺት እንዲያደርግ ሊያደርገው የሚችለው ያንቺም ስህተት እንደገና የራሱም ስህተት ምንድናቸው በሚል ሐሳብም እነሱንም የምነግራችሁ ነው የሚሆነው። ስለዚህ ሁለት ነጥቦች አለ። የመጀመሪያው ቺት ያደረገ ወንድ የሚያሳያቸው ምልክቶች ምንድናቸው በሚል 10 ነጥቦችን አጠር ያሉ ነግራችኋለሁ። ሁለተኛ ደግሞ ቺት እንዲያደርግ ሊያደርጉት የሚችሉ ነገሮች ምንድናቸው በሚል ሐሳብ አንቺም የምትሰሪያቸው 5 ስህተቶች እንደገና እሱም የሚሰራቸው 5 ስህተቶች በሚል ነው የምነግራችሁ። እንደውም ነገሩ ግልጽ እንዲሆንላችሁ ገና የፍቅር ህይወት ውስጥ እያላችሁ አንቺ የምትሰሪያቸው ስህተቶች እንዲሁም ደግሞ እሱ የሚሰራቸው ስህተቶች ከዛ ደግሞ ትዳር ውስጥም ከተገባ በኋላ ደግሞ በትዳር ውስጥም ሴቷ የምትሰራው 5 ስህተትና ወንዱ በራሱ ቺት ለማድረግ የሚሰራው 5 ስህተት በሚል ሐሳቡን አንስተን የምንነጋገር ነው የሚሆነው። አዳዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። እንደዚህ የሚጠቅሙ ቪዲዮዎችን በመለቅ ሰዓት ይደርሳችኋል ማለት ነው። ቀጥታ ወደ ሐሳቤ ነው የማልፈው። እንግዲህ የመጀመሪያው አንድ ወንድ ቺት ሲያደርግብሽ ከምታይበት ምልክቶች መካከል የስልክ አጠቃቀምና የይለፍ ቃል ወይ ደግሞ ፓስወርድ በድንገት መቀየር ነው። ይሄ በጣም አጭርና ግልጽ ነገር ነው። ትላንትና ታቂው የነበረ ፓስወርድ ትላንትና እሱ ይጠቀመው የነበረውን ወይ ደግሞ ይከፍትበት ይዘጋበት የነበረውን ነገሮችን ሲጠቀም አንቺ በግልጽ የምታቂውን ፓስወርድ ድንገት ባላሰብሽው ሰዓት ቀይሮት ቁጭ ይላል። ዋይ ለምን? ፓስወርድ የቀየረ ሁሉ በነገራችን ላይ ቺት እያደረገ ነው እያልኳቸው አይደለም። ግን አንዱ ወንዶች ቺት ያደረጉ ወንዶች ወይ ደግሞ ቺት እያደረጉ ያሉ ወንዶች ከሚያሳዩቸው ምልክቶች መካከል የይለፍ ቃሎችን ወይ ደግሞ ፓስወርዶችን የስልክ ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ አይፓድ እንዲሁም ሌሎች ኤሌክትሮኒክስ ነገሮች ወይ ደግሞ ከሰዎች ጋር ቻት ሊያደርጉበት የሚችሏቸውን ነገሮች ይቀይራሉ ማለት ነው። ስለዚህ ምናልባት ይህን ምልክት ከተመለከትሽ ቺት የማድረግ እድሉም ሰፋ ያለ ሊሆን ስለሚችል ለምንድን ነው የቀየረው ብለሽ መጠየቅ አለብሽ። ምን እየተፈጠረ ነው? ምን እየተከናወነ ነው? ለምንድን ነው አስፈላጊነቱ የተቀየረበት ምክንያት ብለሽ መጠየቅሽ ምናልባት ነገ ከማልቀስ ይታደግሻል ማለት ነው። ወደ ሁለተኛው እናልፋለን። እንግዲህ በሁለተኛ ደረጃ አንድ ወንድ ቺት እያደረገብሽ መሆኑን የምታውቂው እንዴት ነው? ከቤት ውጪ የሚያሳልፈው ሰዓት ከቀድሞው በብዛት መርዘሙ። እደግመዋለሁ። ከቤት ውጪ የሚያሳልፈው ሰዓት ከቀድሞ ይበልጥ መርዘሙ። አንድ ወንድ የሌለበትን ባህሪ የጊዜ ቆይታ ማታ ማታ ማምሸት ሊሆን ይችላል ወይ ደግሞ ከአንቺ ጋር አብሮ የሚያሳልፍበትን ጊዜ አሳጥሮ ከሌላ ሰው ጋር የሚያሳልፍበትን ጊዜ ማብዛት ከጀመረ የሆነ ነገር መጠርጠር ያለብሽ አይመስልሽም? ሁለተኛው ይሄ ነው ማለት ነው። ወደ ሶስተኛው እናልፋለን። እንግዲህ በሶስተኛ ደረጃ አንድ ወንድ ቺት እያደረገብሽ መሆኑን በምን ታውቂያለሽ? ለአካላዊና ለስሜታዊ ቅርርብ ወይ ደግሞ ኢንቲሜሲ ማቀዝቀዝ ማሳየት። ትላንትና ከዚህ በፊት ከአንቺ ጋር በሚሆንባቸው ጊዜያቶች ያሳልፍ የነበረውን ጊዜ ቅርርብ ይቀንሰዋል። ይሄ ሆነ ማለት ከመሬት ተነስቶ ሊቀንሱ አይችልም ማለት በምን አይነት መንገድ ነው? ዝም ብሎ ተነስቶ ይቀየራል እንዴ? አይቀይርም እኮ ዝም ብሎ ተነስቶ። ስለዚህ ምናልባት የደበቀሽ ያለውም ነገር ሊኖር ስለሚችል የኔ እናት የሆነ ነገሩ ቀነስ ካለብሽ በጣም መጠየቅና መጠንቀቅ ሊኖርብሽ ይችላል ማለት ነው። ወደ አራተኛው አልፋለሁ። እንግዲህ በአራተኛ ደረጃ አንድ ወንድ ቺት እያደረገብሽ መሆኑን የምታውቂው እንዴት ነው? ከቀድሞ በተለየ ሁኔታ በውጫዊ ገጽታው እና በአለባበሱ ላይ ከፍተኛ ትኩረት መስጠት ከጀመረ። ይህን ስላችሁ የግድ አዲስ የሥራ ቅጥር ላይ ያለ ሰውዬ ልብስ ስለለበሰ ይህን ጠርጥር እያልኩኝ ሳይሆን ግን በተለምዶ መደበኛ ስራ እየሰራ መደበኛ ተግባሩን እያከናወነ መደበኛ ነገሮችን እያደረገ ከቀድሞ በተለየ መንገድ ይሄ ውጫዊ ገጽታው ላይና አለባበሱ ላይ በጣም ፎከስ ማድረግ ከጀመረ አለባበሱን ካስተካከለ ጸጉሩን፣ ጠረኑን ምናምን ነገሩ ብቻ ከተለየ አንቺ ከምታቂው ማን ሊያገኝ ነው ማለት በዚህ ልክ እንደሚሽቀረቀረው ብለሽ መጠየቅና መጠርጠር አለብሽ ማለት ነው። አበለዚያ አይታወቅም ምን የተፈጠረ እንደሆነ። ኦኬ እንግዲህ ይሄንን ካደረገች ቺት ሊያረግብሽም ወይ ደግሞ እያረግብሽም ሊሆን ስለሚችል ነቃ ነው ማለት ያለብሽ። እንግዲህ ወደ አምስተኛው አልፋለሁ። በአምስተኛ ደረጃ አንድ ወንድ ቺት እያረግብሽ እንደሆነ ከምታቂበት መንገድ መካከል ምንድነው? ያለ አንዳች ግልጽ ምክንያት ያለ ማቋረጥ ስሜታዊ መሆንና መቆጣት። ይሄ በእርግጥ ሳይኮሎጂካል ትሪክ ነው የሚባለው። አንቺን ለመያዝ የሚጠቀምበት መንገድ ነው። በቃ ሊቆጣሽ ይሞክራል፣ ሊገስጽሽ ይሞክራል፣ ይጮህብሻል። በቃ ያለ አንዳች ምክንያት በሆነው በተገኘው ብድግ እያለ ብቻ
ከአንቺ ጋር አላስፈላጊ ነገር ውስጥ ለመግባት ጥረት ያደርጋልና እነኚህ ነገሮች ከተመለከትሽ እዚህ ጋርም ነቃ ማለት ነው ያለብሽ። ምናልባት ይሄ ወንድ ቺት እያደረገብሽ ሊሆን ስለሚችል ነቃ ብለሽ ጠይቂ ማለት ነው። እንግዲህ ወደ ስድስተኛው አልፋለሁ። በስድስተኛ ደረጃ አንድ ወንድ ቺት እያደረገብሽ ከሆነ የምታየው ምልክት ምንድነው? በቤት ውስጥ በሚስቱ ላይ ከመጠን በላይ እንከን ማውጣትና መወንጀል። የፍቅር ግንኙነት ላይም ብትሆኑ ትዳር ውስጥም ብትሆኑ በቃ ከወትሮ በተለየ አንቺን መወንጀል፣ አንቺን መቆጣት ከምናምን ይጀምራል። ለምን አንዳንዶች ምን ይባባል አባባል መሰላችሁ? ይሄ ሂዳት በለው ግን እንዲሄድ አድርገው የሚባል አባባል አለና ከአንቺ ሰበብ ነው የሚፈልገው። ለምን? መለየት ስለሚፈልግ። ለምን? የሆነ ልቡ የተሰወረበት ስፍራ ስላለ በቃ ቁጣ ይለዋል፣ ነገር ይለዋል። በቃ ምን አለፋሽ ትላንትና ምን የሆነ ነገር ቢፈጠር ምንም የማይመስለው ሰውዬ አሁን በቃ ለምን እንዲሆነ ለምን ተፈጠረ እያለ ብዙ ነገሮችን ማድረግ ይጀምራልና ይህንን ምልክት ካየሽ ምናልባት ከወትሮ በተለየ መቆጣትና ስሜታዊ መሆን ከጀመረ ቺት የማድረግ እድሉም ሰፋ ያለ ሊሆን ስለሚችል ነቃ ነው ማለት ያለብሽ። ወደ ሰባተኛው እናልፋለን። እንግዲህ በሰባተኛ ደረጃ አንድ ወንድ ቺት እያደረገብሽ መሆኑን የምታቂበት መንገድ ምንድነው? የገንዘብ አወጣጡ ላይ ያልተለመደ ሚስጥራዊነት ማሳየት። ደግመዋለሁ፣ የገንዘብ አወጣጡ ላይ ያልተለመደ ምስጢራዊነትን ማሳየት። ያው ከመጠን ያለፈ ወጪዎች ሊሆኑ ይችላሉ፣ አንቺ በማታውቂያቸው መንገዶች ወይ ደግሞ ይህ ገንዘብ የተገባ ስትዩ የሆነ ማይሆን አሳማኝ ያልሆነ ምክንያቶችን መደርደር ማለት ነው። እነኚህን ነገሮች ከተመለከትሽ ምናልባት ቺት እያደረገብሽም ሊሆን ስለሚችል ነቃ ጠንቀቅ ነው ማለት ያለብሽ። ኦኬ እንግዲህ እስከ ሰባተኛው ድረስ ከኔ ጋር ከመጣችሁ አሁን ደግሞ ላይክ የምታደርጉበት ሰዓት ነው። ቪዲዮን ላይክ አድርጉ። ከተመቻችሁ ለሌሎችም ሼር እያደረጋችሁ ለእህቶቻችሁ እነሱም ራሳቸውን እንዲጠብቁ እንድታደርጉ ስትል ስለ አበረታታችኋለሁ ማለት ነው። ምናልባት በግል እኔን ማግኘታችሁ ማማከር የምትፈልጉ ሰዎች ካላችሁ ስክሪን ላይ የማስቀምጥላችሁ ስልክ ቁጥር ይኖራል። በዛ ስልክ ቁጥር እየመጣችሁ ልታወሩኝ ትችላላችሁ፣ ዋትስአፕ ላይ ማለት ነው። ወደ ቀጣዩ አልፋለሁ። ኦኬ እንግዲህ ወደ ቀጣይ ስናልፍ በስምንተኛ ደረጃ አንድ ወንድ ቺት እያደረገብሽ መሆኑን የምታውቂው ምን ሲያደርግ ነው? ከቤተሰብና ከትዳር ጓደኛው ጋር አብሮ የማሳለፍ ጊዜ መቀነስ። በፊት ቤት ውስጥ እንደፈለገ ከናንተ ጋር ከሚስቱ ጋር ከልጆቹ ጋር ወይ ደግሞ ካንቺ ጋር በፍቅር ግንኙነት ወይም ካለሽ ያሳልፍ ከነበረ አሁን ካንቺ ጋር ያለውን ግንኙነት ይቀንሰዋል። መደብዘዝ፣ አለመደወል፣ ቴክስት አለማድረግ። ፍቅረኛ ቡሽ ከሆናችሁ ትዳር ውስጥ ከሆናችሁ ደግሞ አለ አይደለ የሆነ አልጋ መቀየር ምናምን፣ ክፍል መቀየር፣ አምሽቶ አንቺ ጋር መምጣት ምናምን ብዙ ናቸው ብቻ ምክንያቶቹ። ከሞላ ጎደል ዋናዎቹ ነው የነገርኳችሁ ያለው። ስለ ይህንን ምልክት ከተመለከታችሁ ምናልባት ያ ሰው ቺት እያደረገባችሁ ሊሆን ስለሚችል ምናልባት ነቃ ማለት ይኖርባችኋል ማለት ነው። ወደ ዘጠነኛው አልፋለሁ። እንግዲህ በዘጠነኛ ደረጃ አንድ ወንድ ቺት እያደረገብሽ እንደሆነ ወይ ደግሞ ቺት እንዳደረገብሽ ከምትለይበት መንገድ መካከል ዘጠነኛው ምንድነው? በድንገት አዳዲስ ጓደኞች መያዝና ስማቸውን መደበቅ፣ ሃይድ ማድረግ መቻል። ገሌ ብሎ አይነግርሽም። ምናልባት አንቺ ደርሰሽበት ካላወራሹ በቀር እሷ ወጥቶ የሚነግርሽ ነገር የለ። አንቺም ደርሰሽበት ስታወሩ ምናልባት ንግግራችሁን በትክክለኛው መንገድ ላያወራ ይችላል። በቃ ሊርበደበድ ይችላል፣ ሊምታታ ይችላል፣ ኢቭን ሊጮህብሽ ሁሉ ይችላል። ምንድነው አንቺ ደግሞ ምናምን አይነት ነገር ብሎ አላስፈላጊ ንግግሮችን ሊያደርግ ይችላልና you have to be take care። በጣም መጠንቀቅ አለባችሁ። እንግዲህ ወደ መጨረሻውና ወደ አስረኛው ነው ማለፈው። እንግዲህ አንድ ወንድ ቺት እያደረገብሽ ከሆነ ወይ ደግሞ ቺት አድርጎብሽ ከሆነ የምታውቂው በምንድነው? በጋራ ውይይቶች ሰዓት አእምሮው ሌላ ቦታ መሆን ወይ ደግሞ ማሰላሰል። ይሄ በነገራችን ላይ በግልጽ የምታየው ነገር ነው። ምክንያቱም አንቺ እዚህ ጋር እሱን ታወሪያለሽ፣ እሱ ደግሞ ሌላ ነገር ነው የሚያወራውና እንደዚህም የሚያደርግ ከሆነ በጣም መጠንቀቅ ነው ያለብሽ ማለት ነው። እንግዲህ እስቲ አሁን ከነገርኳችሁ ከነዚህ ከ10 ነጥቦች ውስጥ ምን ያህሎቹን በእናንተ የፍቅር ግንኙነት ወይ ደግሞ የትዳር ህይወት ውስጥ አስተውላችሁታል? እስቲ ኮሜንት ላይ አንዳንድ ነገሮችን አስቀምጡልኝ። ምናልባት በዋትስአፕ እየመጣችሁ ልታወሩ ይችላላችሁ። አሁን በቀጥታ ማልፈው እንግዲህ ቺት ያደረገብሽን ወንድ ወይ ደግሞ ያደረገብሽ ያለውን ወንድ የምትለይባቸው መንገዶች ብዬ 10 ነጥቦችን ነግራችኋለሁ። አሁን በቀጣይ የምነግራችሁ ደግሞ ቺት እንዲያደርግ ወይ ደግሞ እንዲማግጥብሽ ወይ ደግሞ በላይሽ ላይ ሌላ ሴት እንዲደርብ የሚያደርጉት ምክንያቶች ምንድናቸው በሚል ሐሳብ በሁለት ከፍዬላችሁ ይዤ መጥቻለሁ። ሁለቱ ምንድናቸው? አንደኛው የፍቅር ግንኙነት ላይ ያላችሁ፣ ሁለተኛ ደግሞ ትዳር ላይ ያላችሁ። ተረዳችሁኝ አይደለ? ኢቭን የፍቅር ግንኙነት ላይ ኖራችሁ ትዳር ላይ ኖራችሁ የራሳችሁ የሴቶች የምትሰሩት ጥፋት አለ። ወንዱ ቺት እንዲያደርግ ሊያደርገው የሚችለው እንዲሁም ደግሞ የራሱም ጥፋት አለ። ስለዚህ እነኝንም ለይቼ 5 አድርጌ ነው የምነግራችሁ። ቀጥታ ወደ ሐሳቤ ነው አልፈው። እንግዲህ
የመጀመሪያው በፍቅር ግንኙነት ላይ እያላችሁ ወንዶች ቺት እንዲያደርጉ ሊያደርጋቸው የሚችሉ 10 ነጥቦች አሉ። እነዛም 10 ነጥቦች 5ቱ የራሷ የሴቷ ጥፋት ነው፣ 5ቱ ደግሞ የራሱ የወንዱ ጥፋት ነው። ዋና ዋና ነጥቦች ይዤላችሁ መጣሁት። እነኚህ ብቻ ናቸው ማለት አይደለም። እንግዲህ የመጀመሪያው ከሴቷ እስቲ ልጀምር። አንቺ የምትሰሪያቸው ስህተቶች ፍቅረኛሽ ወይ ደግሞ የትዳር አጋርሽ ቺት እንዲያደርግብሽ ሊያደርጉት የሚችሉ የአንቺ ጥፋቶች ምንድን ናቸው? የመጀመሪያው የሱ መጥፎ ባህሪዎች እየታዩሽ ሲያገባኝ ይለወጣል ብለሽ ችላ ማለት። እደግመዋለሁ፣ የሱ መጥፎ ባህሪ ገና በፍቅር ህይወት ውስጥ አብሮ እየታየሽ እያየሹ ሲያገባኝ ይለወጣል ብለሽ ከሱ ጋር አብረሽ መሆን። እህቴ አንዳንድ ሰው አይለወጥም፣ ማንነቱ ነው። እሺ በቃ አንዳንድ ሰው እንደዛ ሊሆን ተፈጥሯል። በቃ ማለት እንደው እርጅና ይዞት አንዳንዱ ራሱ ማያርፍ እኮ አለ። በ60 በ50 ዓመቱም እኮ የሚያቅለበለበው ወንድ አለ። ለምን? ማንነቱ ነው በቃ። ስለዚህ ማንነቱ ስላችሁ በቃ ያ ሰው አይቀየርም እያልኩኝ አይደለም። ልል የፈለኩት አስተዳደጉ፣ በዙሪያው ያሉ ምሳሌ የሚሆኑ ሰዎች አለመኖር፣ አለመመከር፣ በጣም ብዙ ሪዝኖች አሉና ምን እያልኩሽ ነው ያለሁት? እቀይረዋለሁ ብለሽ አይደለም መግባት ያለብሽ፣ ተቀይሮ ነው መግባት ያለብሽ ምንም ነገር ላይ እና ዋጋ እንዳትከፍሉ። አንዳንዶቻችሁ አንዳንድ ሰዎችን እቀይረዋለሁ ብላችሁ ነው አይደል ከዛ ሰው ጋር የምትሆኑት። አትቀይሩትም፣ አትችሉም። አንዳንድ ሰው አይቀየርም። አንዳንድ ሰው እዛው ነው፣ ታጥቦ ጭቃ ነው። ስለዚህ እቀይረዋለሁ እያልሽ በኋላ አንቺ ራስሽ ተቀይረሽ እንደሱ ሆነሽ ቁጭ እንዳትይ በጣም ዋይዝ መሆን አለብሽ፣ ብልህ ነው መሆን ያለብሽ እና በቻልሹ አቅም ትዳር ውስጥ ከመግባትሽ በፊት በነገራችን ላይ ከቺቲንግ ጋር በተገናኘ ብቻ አይደለም። በጣም ብዙ ሰዎች ብዙ ነገሮችን ትዳር ውስጥ ከገባን በኋላ ምናልባት ይቀየራል እያላችሁ ነው በተለይ ሴቶች የምትሸወዱት። ወዳጆች ሪሌሽንሺፕ ላይ ገና እያላችሁ ያልተቀየረ ማንነት ትዳር ውስጥ ከገባችሁ በኋላ ይቀየራል ብላችሁ ማሰብ ማለት በገዛ ነፍሳችሁ ቁማር መጫወት ማለት ነው። የገዛ ነፍሳችሁን አሲዛችሁ ቁማር እየተጫወታችሁበት ነው። እንኳን ደስ አላችሁ። አሲዛችሁን ደግሞ የምትገቡ ከሆነ ነፍሳችሁን ትበሉና ህይወታችሁ፣ ትዳራችሁ ብጥብጥ ይላል፣ ልጆቻችሁ ይበታተናሉ። ከዛ በኋላ ፍርድ ቤት ለፍርድ ቤት ትጓተታላችሁ፣ ያዙ ይልቀቁኝ ትላላችሁ። አዎ እኛ ምንለውን አንሰማም። እናንተ እኛን ስደቡን። እኛ እዚህ ጋር መተን ስንነግራችሁ ግልጽ ሆነን ስለምንም አንስተን ውስጥ ገብተን ስናወራ ድሮም አንተ ትላላችሁ። ችግር የለውም፣ እኛ ነግራናችሁ እናልፋለን። እናንተ ከሰማችሁን እንግዲህ ህይወታችሁ ይስተካከላል፣ ካልሰማችሁን ደግሞ ህይወታችሁ ይመሰቃቀላል ማለት ነው። ወደ ሁለተኛው ሐሳብ ያልፈልግ። እንግዲህ አንድ ወንድ ቺት እንዲያደርግ ሊያስገድደው የሚችለው የአንቺ ባህሪ ወይ ደግሞ የአንቺ ስህተት ምንድነው? እውነተኛ ማንነትሽን ሙሉ በሙሉ ደብቀሽ እሱ ሊወድሽ የሚችለውን ሰው ብቻ መስሎ መገኘት። በአጭር ቋንቋ የሌለሽን ባህሪ አለኝ ብለሽ ከሱ ጋር መቅረብ። ልክ የሌለሽን ማንነትና የሌለሽን ባህሪ አለኝ ብለሽ ከሱ ጋር ከቀረብሽ በኋላ ልክ እውነቱን የደረሰበት ቀን ቻው ተበላሽ። ስለዚህ ይሄን ስህተት ለምሳሌ ያለሽ በማንነትሽ ቅረቢ። ፍቅር ግንኙነት ስታስቢ ባለሽ ነገር ሳይኖርሽ እንዳለሽ አትምሳይ። አንዳንድ ሰዎችን ያስቁኛል በነገራችን ላይ እዚህ ምድር ላይ ባዶ መናጢ ደሃ መስለው እንደ ሀብታም አክት የሚያደርጉ ሰዎች አሉ። ምን ነው የራሳችሁን ህይወት ብትኖሩ ለማን ነው የምትኖሩት? የራሳችሁ ለህይወት እኮ ነው። አንድ ህይወት ነው ያላችሁ እኮ። ምንድነው አንድ በተሰጣችሁ ህይወት ታፍራላችሁ እንዴ? ለምን ታፍራላችሁ? ደሃ ሆነሽ እንደ ሀብታም ለምን አክት ታደርጋለህ? ለምን አክት ታደርጊ? በቃ ከሌለ የለህም፣ ከሌለሽ የለሽም፣ ካለህ አለ፣ ካለሽ አለሽ፣ አለቀ። ምንም ሰው ሰቅሎ አይገልሽ፣ ሰው አንቋ አይገልሽ እንዴ? ለምንድን ነው እንደዚህ ራሳችሁን በሌላችሁበት ባልተገኛችሁበት ቦታ ለማሳየት ጥረት የምታደርጉት? በቃ ደሃ አይደለ? ደሃ ነሽ፣ ሰርተሽ ትለወጫለሽ። ምንድነው ድህነት ባንተ አልተጀመረ፣ ድህነት ባንቺ አልተጀመረ። ስለዚህ አንድ ወንድ እንግዲህ ቺት እንዲያደርግብሽ ከሚያደርጉ ነገሮች መካከል የሌለሽን ማንነት ይዘሽ መቅረብ ነው ማለት ነው። ሶ ስቶፕ። ወደ ሶስተኛው አልፋለሁ። እንግዲህ በሶስተኛ ደረጃ ወንድ ቺት እንዲያደርግብሽ የአንቺ አስተዋጽኦ ምንድነው? አንቺ የምትሰሪው ስህተት መከበር የሚገባቸውን ህጎችና ወሰኖች ከጅምሩ ለራስሽም ሆነ ለሱ አለማበጀት። ባጭሩ ባውንደሪ። በቃ እንኳን ሪሌሽንሺፕ ህይወት ራሱ ባውንደሪ ትፈልጋለች። ይሄን ታውቃላችሁ? እንኳን ሪሌሽንሺፕ፣ እንኳን የፍቅር ግንኙነት፣ እንኳን ትዳር፣ ህይወት በራሷ ባውንደሪ አላት። የሆነ ባውንደሪ አልፌ ሄዳለሁ ካላችሁ ታጭዱታላችሁ በስጋችሁ። ምን ችግር አለ? ጭድ እንግዲህ እኔ እንደዚህ ነው የሚገባኝ። ሰው ራሱን ካላከበረ ምን ችግር አለ? ያሳጭደዋል፣ ታጭዱታላችሁ። ስለዚህ ተረጋጉ። በህይወታችሁ ላይ ባውንደሪ ይኖራችሁ፣ ሪሌሽንሺፓችሁ ላይ ባውንደሪ ይኖራችሁ። ሪሌሽንሺፓችሁ ላይ ሆነ ትዳራችሁ ላይ የሆነ ገደብ ማታበጁ ከሆነ አንዳንድ መስመር ይሄ ተሰምረው መታለፍ የሌለባቸው ሬድ ላይኖች ጋር ስትደራረሱ የዛ ሰዓት ላይ መናናቅ ምናምን የሚባል ነገር ስለሚመጣ ከማንም ሰው ጋር የራሳችሁን ባውንደሪ ይኖራችሁና ዝም ብለሽ ባውንደሪ ሳታበጂ ናይስ ይልሽ መሄድ
ሂድ ስትልክ መሄድ፣ ሂጂ ስትባይ መሄድ፣ እንደዚህ አድርጊ ስትባይ ማድረግ። እንዴ ምን ሆነሻል? ህይወትሽን አሳልፈሽ ለማይሆን ነገር እየሰጠሽ ነው ያለሽውና በህይወትሽ ላይ ባውንደሪ ኑርሽ ለማለት ነው። እንግዲህ ወደ አራተኛው አልፋለሁ። በአራተኛ ደረጃ ሴቶች ቺት እንዲደረግባችሁ የምታደርጉት አስተዋጽኦ ወይ ደግሞ የምትሰሩ ስህተት ምንድነው? ከልክ በላይ ጥገኛ በመሆንሽ የራስሽን ነፃነትና ግለሰባዊነትሽን ማጥፋት። ምን ማለት ነው? በራስሽ የምትመሪበት የሆነ አቋም አለመኖር፣ የህይወት አቋም። እኔ እንደዚህ ነገር አይመቸኝም ብለሽ አንዳንድ ነገሮችን ማሳወቅ አለብሽ። ዝም ብለሽ እያደረገው ነገ ይለወጣል፣ ነገ ትቀየራለህ፣ ነገ ይለወጣል፣ ምስኪን መስሎሻል፣ ነገ ይለወጣል፣ እንደውም ታይምስ 2 ነው የሚሆንልሽ፣ ይባዛልሻል። ኖ በፍጹም እንደ አንድ ህይወት አንድ ያላችሁ። እኔ የምላችሁ ግን ሰዎች ስንት ህይወት ነው ግን ያላችሁ? አንድ ህይወት ነው አይደል ያላችሁ? አንድ ህይወት ይዛችሁ ተሸክማችሁ ያቺን የተሰጠቻችሁን አንድ ህይወት እንደው በማይረባ ነገር ለማባከን እንደው ምን አይነት ድፍረት ይሆን ያገኛችሁት? አንድ ህይወት። ሰዎች ህይወታችሁን እንዲያበላሹ መፍቀድ እኮ ማለት አውቃችሁ ደግሞ አንዳንዶቻችሁ እኮ ተነግሯችኋል፣ ተው ተብላችኋል። ይቅርብሽ ወይ ይቅርብህ፣ እረፊ ተብላችኋል እኮ። እናንተ መስሚያ ጥጥ አይደለም መስሚያ ድንጋይ ነው ያደረጋችሁት። ምን ሆናችኋል? አንድ ህይወት እኮ ነው ያላችሁ። እስቲ አሁን ስንት ዓመት ኖራችሁ በምድር ላይ ንገሩኝ? 20 30 40 50 ስንት ኖራችሁ? ያን የኖራችሁትን እድሜ ወደኋላ መመለስ ይቻላል? እንዳትችሉም እኮ ተቃጠለ። በቃ አሁን ወደፊት ብቻ ነው ህይወት፣ ላይፍ፣ ጊዜ ወደፊት እንጂ ወደኋላ የሚባል ነገር የለም። እና ፕሊዝ ባካችሁ የተሰጣችሁን ጊዜ ተጠቀሙበት። አላስፈላጊ ስፍራዎች ላይ አትሁኑባቸው። ካላስፈላጊ ሰዎች ጋርም ጊዜያችሁን አታጥፉ። የራሳችሁ የሆነ የህይወት አቋም ይኖራችሁ። ኖ ማለት ባሉባችሁ ጉዳዮች ላይ ኖ በሉ። ያበጠ ይፈንዳ። ምን ሆናችኋል? አንድ ህይወት ነው ያላችሁ። የእናንተን ህይወት የሚበጠበጥ ይሉኝታ፣ የምን ይሉኝታ? ሰውን ማክበር አንድ ጉዳይ ነው። በይሉኝታ ተይዞ ደግሞ የራስን ህይወትና ጊዜ ማጣት ደግሞ ሌላ ጉዳይ ነው። ፈጽሞ ማይጋ አንዳንዶች አረ እሱ እኮ ምን እሷ ምን ሰው አይደለችም? እዚህ ምድር ላይ ያለ ሰው አይደለም? ምን ገና ለገና ስለተማረ ስላልተማረ፣ ገንዘብ ስላለው ስለሌለው ምንድን ነው የማይሆን ነገር የሚያረግ ከሆነ አይደለም፣ ልክ አይደለም ወይ ደግሞ ትክክል አይደለሽም ብለሽ መናገር የህይወት አቋም የግድ ያስፈልጋችኋልና የህይወት አቋም ማይኖራችሁ ከሆነ ምን ችግር አለ? ህይወት ፊት ለፊት ትቆምላችሁና ያው እናንተ የእናንተን አቋም ወደዛ አርጋ ህይወት ትቆምላችኋል። ፊት ለፊት ትቆምና መሄጃ መቀመጫ መቆሚያ ነው ተሰጣችሁ። ሶ you have to be wake up ለማለት ፈልጋለሁ። ነቃ በሉ። ወደ አምስተኛው አልፋለሁ። እንግዲህ በአምስተኛ ደረጃ ሴቶች በፍቅር ግንኙነት ላይ ያላችሁ ወንዶች ቺት እንዲያረጉባችሁ የምታረጉት አስተዋጽኦ ወይ ደግሞ የምትሰሩ ስህተት ምንድን ነው? ግልጽ ውይይት ማድረግን በመፍራትሽ ችግሮቹን በሆድሽ ይዘሽ ዝም ማለትሽ። ጨጓራ በሽተኛ ነው የምትሆኚው። እኔ እናት አጠፋ ለምን ያጠፋው በይ ጠይቂ፣ በግልጽ ተነጋገሩ። ይሄን የሆነ ነገር እንዲደረግልሽ ትፈልጊያለሽ፣ ተናገሪ። ደግሞ የሆነ ነገር እንዲደረግልሽ ትፈልጊያለሽ ስልሽ የሆነ ቡርጂ ካሊፋ የሚያለ ፎቅ ስራልኝ በይዋለሽ። እኔ እንደዚህ አላልኩኝም። ተሳሰቡ። ኪሱን ያማከለ፣ ማንነቱን ያማከለ፣ ህይወቱን ያማከለ፣ እናንተን ያማከለ ነገር ጠይቁ። ይሄን ፈልጋለሁ። በነገራችን ላይ ከገንዘብ ጋር የተገናኘ ነገር ብቻ አይደለም። ባህሪ፣ ማንነት፣ ይሄ ባህሪ ይመቸኛል፣ ይሄ ደግሞ አይመቸኝም። በግልጽ ይሄ ነገርን ወድልሃል፣ ይሄ ነገርን ደግሞ አልወድልም፣ አስተካክል። በቃ ከኔ ጋር መኖር የምትፈልግ ከሆነ ይሄን ነው። ከዛስ ቼክ ማድረግ፣ ዝም ብለሽ ዘለሽ እንዳትገቢ። አንዳንድ ነገሮችን በግልጽ ባለመናገር፣ በነገራችን ላይ ይሄ እንደ ሪሌሽንሺፕ ሳይሆን እንደ ሀገር ነው። በዚህ ጉዳይ አብዛኞቻችን የተጎዳ ነው። ብዙ ነገር ያየን ሲበደል ሰው ዝም እንላለን። ብቻ ፈጣሪ ጽናትና ትዕግስቱን ስጠን። ምልሽ ፈልጌ ነው ባጭሩ የማትፈልጊያቸውና የማትወጃቸውን ነገሮች በግልጽ አማርኛ ተናገሪ ለማለት ፈልጌ ነው። እንግዲህ ወደ ስድስተኛው ነጥብ ወይ ደግሞ እሱ ወንዱ ሊሰራው የሚችለው ስህተት ምንድን ነው? ቺት እንዲያረግ የሚያረገው ወይ ደግሞ የሚገፋፋው ነገር ወይ ደግሞ ስህተቱ ምንድን ነው? የመጀመሪያው በፍቅር ጀማሪ ሰዓት ላይ የማይገባውን ውሸትና የውሸት ቃል ኪዳን እየሰጠ ማታለሉ። በነገርሽ ላይ ቺት ሊያረግብሽ አስቡ ነው እንደዚህ ምንሽ። አንዳንድ ወንዶች ምን ይላሉ መሰለሽ? አቤት ውበትሽ፣ አንቺ እኮ ማለት ጨረቃ፣ በቃ እንዳንቺ ራሱ አታምርም ይልሻል መጥቶ። ለምን? የሚፈልገውን ነገር እስከሚያገኝ ነው። ይሄን ስላችሁ የእውነት የሚያደንቆ እንዳይኖርም አላልኩኝም፣ ግን አንዳንዶች በቃ ይክቡሻል፣ ከፍ ያረግሽና ልክ የሚፈልገውን ነገር ካገኘ በኋላ ማነሽ ይቅርታ የምን ጨረቃ፣ ኧረ የምን ጨረቃ ምናምን ነው የሚልሽ። መጀመሪያ የኔ ጨረቃ ያለ ሰውዬ ከዛ የምን ጨረቃ ይጀምራልና በጣም ነው ጥንቃቄ ማድረግ ያለባችሁ ማለት ነው። በፍቅር ጀማሪ ሰዓት ላይ ሊያደርጋቸው የማይችላቸውን ነገሮች ቃል ይገባል። ያን ነገር ማድረግ ሲያቅተው ምን ያደርጋል? ተስፋ ይቆርጣል። ከዛ በኋላ ያ ሴት ጋር ሄዶ እንግዲህ ያው ማይሆን ነገር ይጀምራል ማለት ነው። ወደ ሁለተኛው አልፋለሁ። እንግዲህ በሁለተኛ ደረጃ አንድ ወንድ የሚሰራው ስህተት ምንድን ነው? አንቺ ልጅት ለማድረግ አንቺን እንደ እውነተኛ የህይወት አጋር በጥልቅ ሳያይሽ በውጭ ገጽታና በጊዜያዊ ስሜት ብቻ ወሰኑ። ባጭሩ በውጫዊ ነገር መሳብ። ወገብሽ ማርኮት ይመጣል።
መቀመጫሽ ማርኮት ይመጣል ወይ ደግሞ የሆነ ነገርሽ ማርኮት ይመጣል። በብዛት እንደዚህ አይነት ወንዶች ቺት የሚያደርጉ ወንዶች የሴቷ አቋምና ወገቧ ማርካቸው የሚመጡ ወንዶች ናቸው። በነገራችን ላይ ዋው ወገቧ ይላል በቃ። ከዛ በኋላ ያንን ነገር ካገኘ በኋላ ቻው ቺልሲ ተበላሽ፣ አይፈልግሽም። ከዛ በኋላ ለምን አንዴ ቼክ አድርጎታል። ለዚህ ነው በተደጋጋሚ ስናገር ከቻላችሁ ከጋብቻ በፊት ምንም አይነት ነገር ውስጥ አትግቡ ብዬ የምናገረውና ይሄ ነገር በራሱ ቺት እንዲያደርግብሽ ያስደርገዋል። በቃ ጊዜያዊ ነገሮች ላይ ብቻ ፎከስ ማድረግ የዛኔ በምንድን ነው የምትለየው? ትኩረቱ በቃ እዛ ነገር ላይ ነው። ወሬው ራሱ ቴክስቱ፣ ሁሉ ነገሩ ጊዜያዊ ነገር እንጂ ነገ አይታይበትም። ነገ ህይወት፣ ህልም ምናምን አብሮ መኖር አብሮ ማደግ ምናምን የለም። አብሮ ማደግ ብላ አንድ ነገር ትዝ አለኝ። የሆነች አንድ ደንባራ የሆነች ፌሚኒዝም ብላ ራሷን መጣራ ሴት አብረን እንደግ ሲልሽ እንደዚህ ማለቱ ነው ብላ የሆነ የወንድና የሴትን ፎቶ የሆነ ነገር ውስጥ ቀብራ መሬት ውስጥ ቀብራ ይኸውልሽ እንደዚህ እያለች ነው ምናምን እያለች የሆነ በቃ የሆነ ሌዝቢያን የሆነ ፌሚኒዝም አስተሳሰቧን ይዛ መጣ። ኢትዮጵያውን እየበከሉ አሉ። በነገራችን ላይ አሁን አሉ ራሳቸው እንደ ፌሚኒዝም የሚቆጥሩ ለሴት ልጅ መብት ተሟጋች ነን ብለው የሚያስቡ ልክ ህገ መንግስቱ ላይ ያልሰፈረ ይመስል እነሱ ህጉን የሚያረቁ ይመስል የሴት ልጅ መብት ተሟጋች ነን ብለው የሚመጡ ሰዎች አሉ። መልካም ነው መሟገታችሁ፣ መልካም ነው ሳለ እናንተ ማንነት ግን ጥርጣሬ ውስጥ ይከተናልና እናንተ ስለሆናችሁ ልንሰማችሁ አንችልም ለማለት ፈልጌ ነው። ወደ ቀጣዩ አልፋለሁ። እንግዲህ እሺ ምንድን ነው የማይመለከተኝን ማወራው? አዎ እግረ መንገድ እንደ ወንድም ላስተምር ብዬ ነው። እሺ ወደ ሶስተኛው እናልፋለን። እንግዲህ በሶስተኛ ደረጃ አንድ ወንድ የሚሰራው ስህተት ምንድን ነው? ቺት ለማድረጉ ምክንያቱ የሚሆነው የቤተሰብና የጓደኛ ግፊት ከብዶት አንቺን ለብቻሽ መተውና አብሮ አለመቆም። በነገራችን ላይ ሴቶች እህቶቻችን እንዲሁም ደግሞ ወንዶች ወንድሞቻችን በትዳር ህይወታችሁ ውስጥ ሊሆን ይችላል፣ በፍቅር ግንኙነት ህይወቶቻችሁ ውስጥ አንተ ወንዱ ራሱ በአንተ ዙሪያና ሴቷም ደግሞ በአንቺ ዙሪያ ያሉ ሰዎች ማን ናቸው ምንድን ናቸው የሚለውን ነገር ጠይቁ። አንዳንድ ጊዜ መካሪ የሚመስሉ ወንድሞች ወይ ደግሞ መካሪ የሚመስሉ እህቶችሽ የህይወትሽን የሆነ ፓርት ያመሰቃቅሉታል። ምነግርሽ አንዳንዶች ምክር መስማት ጥሩ አይደለም እያልኩኝ አይደለም፣ ግን እኔ አሁን አንዳንዴ አንቺ ትዳር ውስጥ ሆነሽ ካላገባች ሴት የምትቀበዩ የትዳር ምክር እኔ እንጃ ማለት አንቺ እሳት ውስጥ ሆነሽ አሁን እሳት ውስጥ እኮ የተቃጠልሽ እሳቱ ያቃጥላል ተቃጠልኩ እያልሻት አዎ እንትን በይ ወደ ግራ አርጊው አርገብግቢው ብትልሽ ታርገብግቢዋለሽ እኮ አንቺ ማታርፊ አንቺ ተቃጠልሽ እኮ ነው። እሷ ግን ዳር ቆማ እያለችሽ ነው። በጣም የተቸገርንበት ነገር ምን እንደሆነ ታውቃላችሁ? አሁን ላይ ሰው ያልኖረበትን ህይወት እየመከረ ተቸገርን እኮ። ያልኖረበትን ትዳር ውስጥ ሳይሆን ትዳር ውስጥ እንደሆነ ሰው ያወራል። ትዳር ውስጥ ሳትሆን ትዳር ያላቸውን ሰዎች ለመምከር ትሞክራለች። እኔ እኮ ግራ ነው የሚገባኝ። እስቲ መጀመሪያ አግቡ እና ግቡበት ኑሩ፣ ከዛ ከኖራችሁ በኋላ ታወራላችሁ። ቢያንስ ይደረሳል እኮ። እኔ አንዳንድ ሴቶችን እዚህ ሚዲያ ላይ እመለከታለሁ። ትዳር የላቸው፣ የፍቅር አጋር የላቸው፣ ይመክሩና እስቲ አንቺ ህይወት ደግሞ ምንድነው ያንተ ህይወት ምንድነው ብላችሁ ጠጋስሏቸው። ወፍ ትዳርም የለ ፍቅር ግንኙነትም የለ እንዴ! አረ ይኖር። በዚህ አጋጣሚ አንተ እስካላችሁኝ እኔ ባለ ትዳር ነኝ፣ ይሄን ማወቅ አለባችሁ። ያገባው ሰው ነኝና ያው ኑሮኔም ጭምር የነገርኳችሁ ያለሁትና እረፉ እንጂ እንዴ! ያላገባሽ ጓደኛሽ መታመት መክርሽ ምክር ጥሩ ቢሆንም ግን አንዳንዴ ሀሜትም ሊኖረው ይችላል። ስለዚህ ነቃ በይ። አንተም ብትሆን አግብተህ ያላገባ ወንድም እሱ ሊመክር የሚችለው ስላላገባ ነፃነቱን ያማከለ ምክር ነው እንጂ ኃላፊነትን የተሸከመ ምክር ላይሆን ይችላል የሚመክር። ስለዚህ ነቃ በል እና ይሄ ስሜት በቃ ሲመክረው ሲወተውተው እሷ አንድ የሆነች አቃጣሪ ጓደኛ አለች ወይ ደግሞ የሆነ ሀሜተኛ ጓደኛ አለክ ይመጣል። ኧረ እባክህ ካልተስማማ ተዋት ይልሃል መጥቶ። ከዛ ደግሞ ካልተመቸሽ ተይው ይልሻል። ምን አባቱ ሌላ ሴት ሞልቶልሻል ትልሻለች ትመጣና ከዛ እንዲያላችሁ ሁለታችሁ ተባልታችሁ ትፋታላችሁ። ከነዛ ሰዎች የሉ ከጊዜ በኋላ የሉ። እናንተ እዚህ ትዳራችሁን በተናችሁ ትቃጠላላችሁ፣ ትቸገራላችሁ፣ በጣም ብዙ ነገር ውስጥ ትገባላችሁ። እነሱ የራሳቸውን ዓለም እየቀጩ ነው። ስለዚህ ከተጣላችሁ ለመታረቅ መሞከር ነው እንጂ ብዙ ትዳር ማፍረስ መፍትሄ ነው ብዬ አላስብም። ኤኒዌይስ ለፍቅር ግንኙነት ነው እያወራ ያለሁትና እስቲ ወደ ስንተኛው ነው ማልፈው? ወደ አራተኛው ናይቲንግ ካርል ማልፈው። አዎ ወደ አራተኛው ነው። የቤተሰብ ግፊትና የጓደኛ ግፊቶች ቺት እንዲያረግ ሊያስደርጉት ይችላሉ ብዬ ሰርቻለሁና እስቲ ወደ አራተኛው አለፍ። በአራተኛ ደረጃ አንድ ወንድ ቺት እንዲያረግ ሊያስገድዱት የሚችሉት ነገሮች ምንድን ናቸው? አራተኛ ላይ በመጀመሪያ ላይ የነበረውን ከፍተኛ ትኩረትና ፍቅር ከጊዜ ወደ ጊዜ እየቀዘቀዘ መምጣቱ። በቃ ቺት ሊያረግብሽ የሚችለው ፍቅር ህይወት ላይ ያለሽ መጀመሪያ ላይ የነበረው ላንቺ የነበረው ፍላጎት ሲቀንስ፣ በቃ ሲቀዘቅዝ ግልጽ ነው ቺት ያረግብሻል። ለምን ቀዘቀዘ? ብዙ ምክንያቶች አሉ። ይሄ ሰፊ ሐሳብ ነው። ግን እየቀዘቀዘ ከመጣ እንደዚህ አይነት ነገሮችንም ታስተውይበታለሽ ማለት ነው። ወደ አምስተኛው አልፋለሁ። እንግዲህ በአምስተኛና በመጨረሻ ደረጃ በፍቅር ግንኙነት ላይ ያላችሁ ወንዱ የሚሰራው ስህተት ምንድነው? ቺት ለማድረጉ የራሱን ድክመቶችና ስህተቶች በአንቺ ላይ ያሳበበ
ከኃላፊነት መሸሹ እንግዲህ ያው አንዳንድ ወንዶች ጥፋት ሲጠፋ አንቺ ላይ ማላከክ ማላምን የሆነ እንትን ማለት ይወዳሉና ያ ነገር በበዛ ቁጥር ካንቺ መሸሽ ይጀምራል። ካንቺ በሸሸ ቁጥር ደግሞ ብቸኝነቱን ለማሸነፍ ሰው ማውራት ይጀምራል፣ ሰው መፈለግ እንዲህ እያለ ያደገ ግንኙነቱ ሄዶ ቺቲንግ ውስጥ የመግባት ነገር አለውና ሴቶች እንግዲህ ባካችሁ ነቃ በሉ። እነኚህን አምስት ስህተቶች ነግሬያችኋለሁ። እናንተ ራሳችሁ የምትሰሯቸው ስህተቶችና ወንዶች የሚሰሯቸው ስህተቶች ብዬ አምስት ነጥቦችን ስለነገርኳችሁ አሁን በቀጣይ ደግሞ ትዳር ውስጥ ያላችሁ ደግሞ ሴቶች ባሎቻችሁ ለምንድን ነው ትዳር የሚያደርጉባችሁ የሚለውን እናንተ ሴቶች ራሳችሁ ባሎቻችሁ ቺት እንዲያደርጉባችሁ ወይ ደግሞ እንዲማግጥባችሁ ሊያደርጓችሁ የሚችለውን 5 ነጥብ ነግራችኋለሁ። ከዛ በመቀጠል ደግሞ ወንዱ ራሱ ደግሞ ባልየው ለምንድን ነው ቺት የሚያደርገው የሚለውን ነገር 5 ነጥብ ነግራችኋለሁ። ቀጥታ ወደ ሀሳቡ አልፋለሁ ማለት ነው። እንግዲህ በአንደኛ ደረጃ ባልሽ ቺት እንዲያደርግ ያንቺ አስተዋጽኦ ወይ ደግሞ ያንቺ ስህተት ምንድነው? አጠቃላይ ትኩረትሽን ወደ ልጆችሽ ብቻ አዙረሽ እሱን ሙሉ በሙሉ መዘንጋትሽ። አንዳንድ ጊዜ ሚስቶች ልጅ መልካም ነው ማሳደግ ምናምን ጥሩ ሆኖ ሳለ በቃ ትረሱታላችሁ። እሱን እንዲያትርሹ እንጂ ምን ሆነሻል? ለምን ትረሹዋለሽ? ጊዜሽን ይፈልጋል፣ ካንቺ ትኩረት ይፈልጋል እኮ። ቁም ነገር ነው የምነግራችሁና ጊዜ ልትሰጪው ይገባል ለማለት ፈልጋለሁ። ካንቺ ጊዜ በነፈቅሽው ቁጥር ያው ሌላ ጊዜ የምትሰጠውን ሴት ፍለጋ መሄዱ ስለማይቀር ጊዜሽን ትኩረትሽን ልጆችሽ ላይ ብቻ ማድ ቤት ብቻ ወጥ ብቻ አትበይ፣ ወይ ደግሞ ውጪ እንኳን ውጪ ብቻ አትበይ። ለሱም አድርጊለት ለማለት ፈልጌ ነው። ወደ ሁለተኛው አልፋለሁ። እንግዲህ በሁለተኛ ደረጃ ባለትዳር ሆነሽ ባልሽ በላይሽ ላይ ቺት እንዲያረግብሽ ያንቺ አስተዋጽኦ ደግሞ ያንቺ ስህተት ምንድነው? የትዳር ውስጥ የፍቅርና የቅርርብ ጊዜን ሙሉ በሙሉ ማቀዝቀዝሽ። ይሰማል ወይ ደግሞ ልድገምላችሁ። በአጠቃላይ ማን ነው የትዳር ውስጥ የፍቅርና የቅርርብ ጊዜን ሙሉ በሙሉ ማቀዝቀዝሽ። በአጭር ቋንቋ ከወሲብ ጋር ያላችሁ ህይወት መቀዝቀዝ። ኦኬ፣ መተቃቀፍ መቀዝቀዝ፣ ወድሃለሁ ወድሻለሁ መባባል መቀዝቀዝ፣ ትኩረት መቀዝቀዝ። እነኚህ ነገሮች ሲፈጠሩ ሞቅ የምታረገውን ፍለጋ መሄዱ አይቀርምና ነቃ በይ የኔ እናት። በቻልሽው አቅም እንዳይቀዘቅዝ። ይሄ ስህተት እየሰራሽ ከሆነ ተመለሽ መልስ። እንግዲህ ወደ ሶስተኛው አልፋለሁ። እንግዲህ በሶስተኛ ደረጃ ባልሽ ቺት እንዲያደርግብሽ ያንቺ አስተዋጽኦ ወይ ደግሞ አንቺ የምትሰሪው ስህተት ምንድነው? ቤቱን ያለማቋረጥ በሚሰነዝር ትችት፣ ወቀሳና ማማረር መሞላት። ይሄ በጣም ከባድ ነው። በነገራችን ላይ ምን ይባላል በሳይኮሎጂው? ከቶ ካንደበታችሁ አሉታዊ ሀሳቦች ወይ ደግሞ አሉታዊ ንግግሮችን እንዳታወጡ ይባላልና እውነት ነው። ካንደበታችሁ መልካም ቃል እንጂ ማማረር እንደዚህ የምታመጡ ከሆነ ይሰለቻል። መተጋገዝ እኮ ይቻላል አይደል? መተጋገዝ አለ፣ የሆነ ለመግባባት መሞከር አለ፣ የሆነ ነገሮች ለማድረግ መሞከር አለ። እናንተ ግን ሁሉ ጊዜ ማማረር፣ አቦ እንደዚህ ነው እንደዛ ነው እጭና አሬ ደብረዋል። እንኳን እሱ ያገባው ማለት ያላገቡት እንኳን ሰዎች ስልችት ነው የሚላቸው። አጠገባቸው ሄዳችሁ ዝም ብላችሁ ኔጌቲቭ ነገር አሉታዊ ነገር በቃ የማይሆን ነገር አረ እናት እሱ ምን መልካም ነገር ያውቃል፣ አረ በእናትሽ እሷ ምን ምናምን የምትባሉ። ስለዚህ ቢኖርም የጎደሉ ነገሮች ቢኖርም ለመነጋገር መሞከር ነው እንጂ ማማረሩ ብዙ መፍትሄ ነው ብዬ አላስብም ማለት ነው። እንግዲህ ወደ አራተኛው አልፋለሁ። እንግዲህ በአራተኛ ደረጃ ወንዶች በትዳር አጋሮቻቸው በሚስቶቻቸው ላይ ቺት እንዲያደርጉ ወይ ደግሞ እንዲማግጡ የሚያደርጋቸው የሴቶች ወይ ደግሞ የሚስቶቻቸው ስህተት ወይ ደግሞ አስተዋጽኦ ምንድነው? አግብቻለሁ ብለሽ ራስሽን ንቀት ውስጥ በመክተት የግል እንክብካቤን ማቆምሽ። በቃ አሁን ከዚህ በኋላ አግብቻለሁ ባምር ባላምር ብለብስ ባለብስ እንትን በለ ብቲ እሱም እያለ ትዳሩን ላጥ ነው የሚያደርገው። ልበሽለት ይፈልጋል። እሺ የትዳር አጋርሽ ቆንጆ ሆነሽ እንዲያይሽ ይፈልጋል። ወጥሽን ሰራ፣ የቤት ስራሽን ሰራሽ፣ የውጭም ስራሽን ሰራሽ፣ ምንሽንም ሰራ፣ ልጆችሽን ተንከባከብሽ፣ ከዛ ልብስ ጥጥብ ጠረንሽን ጥብቅ፣ ጤናሽን ጥብቅ፣ ምግብሽን ብልቷሽን ጥጥት፣ በቃ እንደዚህ ያደርገሽ ፏ ብለሽ። በነገራችን ላይ ንጽህና እንክብካቤም ለራስ ነው መጀመሪያ የሚጀምረው። ለራስሽ ፏ ስትይ እኮ አእምሮሽ ራሱ ይታደሳል አይደል? ሐሳብ የማመንጨት አቅምሽ ይጨምራል፣ የማሰብ አቅምሽ ከፍ ይላል፣ ብዙ ነገሮች ይፈጠራሉ። ሶ አግብቻለሁ ብላችሁ ትላንትና ውብ ትሆኑ የነበራችሁ ሴቶች አሁን አግብቻለሁ ብላችሁ ራሳችሁን ጣል የምታረጉ ሴቶች እህቶቼ ነቃ በሉ እሺ። እንደዚህ የምታደርጉ ከሆነ የትዳር አጋራችሁ ምናልባት ላይፈልግ ይችላልና ልትደብሩ ስለምትችሉ በጣም ከባድ ነው የሚሆነው። ወደ አምስተኛው እናልፋለን። እንግዲህ ወደ መጨረሻው አንቺ የምትሰሪው ስህተት ትዳርሽ ላይ ቺት እንዲደረግ ወይ ደግሞ እንዲማገጥብሽ አንቺ የምትሰሪው ስህተት ምንድነው? የባለቤትሽን ስሜታዊ ድካምና ውጥረት ፈጽሞ አለማስተዋልሽ። ጭንቀት ውስጥ ሊሆን ይችላል፣ ንዴት ውስጥ ሊሆን ይችላል፣ ላይፍ ከብዶት ሊሆን ይችላል፣ ስትራግል እያደረገ ሊሆን ይችላል፣ በስራው ከሰዎች ጋር ላይግባባ ይችላል። ብዙ የውጭ ተጽዕኖዎች፣ ብዙ የውጭ ግፊቶች ያሉበት
አንቺም ስትጨመሪበት ደግሞ ቤት ውስጥ ልታረጋጊው ሲገባ፣ ቤት ውስጥ ልታግዢው ሲገባ፣ ከጎን ነኝ የኔ ፍቅር የኔ ባል ብለሽ ማለትዩ ሲገባ፣ ከጀርባው ልታቅፊው ሲገባ፣ ልታጽናኙ ሲገባ፣ እናልፈዋለን አይዞክ ማለት ሲገባሽ ልክ እሱ እዛ አናቱ ናውዞ ይገባል በአንዳንድ ነገሮች። ከዛ አንቺ ደግሞ ከዚህ ትጨምሪልታለሽ፣ ወይ ትዘጊዋለሽ፣ ወይ ታኮርፊዋለሽ። አይኑ እናንተም ይገባኛል፣ ሴቶች በራሳችሁ ብዙ ለውጦች አሉባችሁ፣ ብዙ የሚያስጨንቋችሁ ነገር እንዳለባችሁ ይገባኛል። ግን ቢሆንም መሆን የለባቸውም አንዳንድ ነገሮች። በቃ ባልሽ ቤቱ ሲመጣ ወይ ደግሞ አንቺ ጋር ሲመጣ መርሳት ነው ያለበት ውጭ የነበረውን አስቀያሚ ውሎ፣ ደባሪ ውሎ፣ ጭቅጭቁን ረስቶ በአንቺ እቅፍ ውስጥ ዘና ብሎ ሪላክስ ሊያደርግ ይገባልና አትሞቱም። በፍቅር ብታሳልፉ አብራችሁ አትሞቱም። አንዳንዶች ትዳር ውስጥ ማለት ነው ትዳር ሳይሆን የሚኖሩት እንትን ይሄ ማህበራዊ ህይወት፣ ብላ ጠጣ፣ ልበስ፣ ለበሺ፣ ቢጠጪ፣ ውጣ፣ ሂድ፣ በቃ ለምን ተደሰቱበት እንጂ እንዴ ኢንጆይ ያርጉበት። ትዳራችሁ እኮ ዘር ለማስቀጠያ ብቻ መዝገቡበት አይደለም። ወይ ደግሞ እንትን እንጀራ ለማብሰልና የሆነ አይደለም። እንጀራ ለማብሰል ምንም ለማድረግም ሰራተኛ መቅጠር እኮ ይቻላል። ግን በወንድና በሴት መካከል ወይ ደግሞ በባልና በሚስት መካከል ኢንቲሜሲ ሲፈጠር የሰማይ ፕሮጀክት ይከናወናል። እናንተም ትደሰታላችሁ፣ ሳትስፋይ መሆን አለባችሁ። ብዙ ነገሮች አሉና በዚህ ውስጥ ደግሞ ልጆቻችሁም እናንተን እያዩ ነው የሚያድጉትና ለልጆቻችሁ ምሳሌ የሆነ ህይወትን ትኖራላችሁ ማለት ነው። እንግዲህ ወደ አምስተኛው ልለፍ አይደል? እንግዲህ በአምስተኛ ደረጃ አይ ቲንክ በአምስተኛ ደረጃ ያልኩኝ የመጨረሻው አምስቱ ስህተቶች ወንዱ የሚሰራው ስህተት ወይ ደግሞ ትዳር ውስጥ ቺት እንዲያደርግ የሚያደርጉት ነገሮች ምንድናቸው የሚለውን ነገር ነው የምናየው ማለት ነውና የመጀመሪያው ባልሽ በትዳሩ ላይ ቺት እንዲያደርግ የሚያስገድደው ወይ ደግሞ የሚሰራው ጥፋት ወይ ደግሞ የሚያስገድዱት ስህተቶች ምንድናቸው? በቤት ውስጥ የሚረብሸውን ነገር አንቺን አነጋግሮ ከመፍትሄ ጋር ከማድረስ ይልቅ በውስጥ ይዞ መቅረቱ። ችግር ሲፈጠር፣ አለመግባባቶች ሲፈጠር፣ በመካከላችሁ ብዙ ነገሮች ሲፈጠሩ መነጋገር የተቻለ ዝም ብሎ በውስጡ መያዙ። ዝም ብሎ በውስጥ በነገራችን ላይ በውስጥ የተያዘ ነገር ከባድ ነው። የአገሬ ሶስት ተረት ምን ያመሰላችሁ? የወጋ ቢረሳ የተወጋ አይረሳም ይላልና እናንተ ምናልባት አውሮታቸው ያስቀይመሹ ወይ ደግሞ አዝኖ ዝም ብሎ ሊሆን ይችላል። ነገር ግን እንዳይመስልሽ በውስጡ ይዞብሽ ተጠራቅሞ አንድ ቀን ከአቅሙ በላይ ሲሆን ምናልባት ወጥቶ ላይ መለስ ይችላል ወይ ደግሞ የወጣ ሌላ አላስፈላጊ ባህሪያቶችንም ሊያሳይ ይችላልና መነጋገር መቻል አለባችሁ። ደብሮት ካየሹ በቃ ከፍቶት ዝም ካለ አንቺም ዝም አትበይው። በቃ ይቅርታ ማለት ካለብሽ ይቅርታ፣ አባቴ ይቅርታ፣ ባሌ ይቅርታ፣ በቃ እኔ እንደዚህ አልመሰለኝ ነበር ብትይ ዝቅ። በነገራችን ላይ ይቅርታ ትልቅ ማሸነፊያ መንገድ ነው። እሺ ይሄ ለሰዎችም ጭምር ነው የምናገረው። ይቅርታ በጣም ትልቅ ሰዎችን እና ህይወትን የምታሸንፉበት አንዱ የህይወት ምስጢር ነው። ሰዎች በእናንተ አዝነው፣ ሰዎች በእናንተ ተከፍተው፣ ሰዎች በእናንተ ተናደው ትዳር አጋር ላይ ሆናችሁ ማለት ትዳር ውስጥ ሆናችሁ እንዲሁም በስራ ቦታ በተለያዩ መንፈሳዊ ነገሮች ላይ ሆናችሁ ሰዎች በእናንተ አዝነውባችሁ ከተሰማችሁ ሶሪ በሏቸው። ከምናችሁም አይቀንስም። ክብሬ ምናምን እንዳትሉ እሺ። እኔማ ይቅርታ ለምን ይቅርታ ክብር የሚባል ታሪክ የለም። በቃ ካዘኑባችሁ እና የነሱ ማዘን እናንተን የሚጎዳችሁ ከሆነ ሶሪ ይቅርታ፣ እኔ በዚህ መንገድ አልተረዳሁትም ነበር፣ ይቅርታ አድርግልኝ ለዚህ ነገር የኔ ባልሽም ኮን ይቅርታ። በቃ አንተም ብትሆን ያው እንግዲህ ይሄ ቪዲዮ ሞር ለሴቶች ስለሆነ ነው እንጂ ወንዶች እዚህ ጋር ቢኖሩ ነገራቸው ነበር። እሱም ቢሆን ይቅርታ መጠየቅ አለበት እና አትያዙ ነገሮችን በውስጣችሁ በያዛችሁ ቁጥር ያው ተቆጡ ይላል አይደለ? ግን በቁጣችሁ ፀሐይ ይግባ ነው የሚባለው። መቆጣት ያለ ነው፣ መናደድ ያለ ነው፣ መበሳጨት ያለ ነው። ግን ባደረ ቁጥር እየመረቀዘ ሊሄድ ስለሚችል የከፋ ደረጃ ላይ ከመድረሱ በፊት በይቅርታ በንግግር ተላለፉ። በውስጣችሁ አትያዙት ለማለት ፈልጌ ነው። እንግዲህ ወደ ሁለተኛው አልፋለሁ። በሁለተኛ ደረጃ ወንዱ የሚሰራው ስህተት ምንድነው? ቺት ለማድረጉ ወይ ደግሞ ወጥቶ እንዲማግጥ ሊያስገድደው የሚችለው ነገር ምንድነው? የእድሜ ሽግግር ቀውስ ውስጥ በመግባት ወጣትነቱን በከንቱ ስሜት ከቤት ውጪ ለመፈለግ መሞከሩ። የመጀመሪያው የእድሜ ሽግግር ቀውስ ነው። ብዙ ጊዜ ወንዶች 40 50 ውስጥ በሚገቡ ሰዓት 30 ምናምን መጨረሻ በሚገቡ ሰዓት አብራቸው ከነሱ ጋር ያለችም ሴት እያረጀች የመጣች ቢመስላቸው ጊዜ አለ። አንዳንድ ውስንነት ያለባቸው ለበል ምን ልበላቸው እንግዲህ ያው የትዳር እድሜ ልክ ነው 80 ተብሎ ነው የሚገባበት። ግን አንዳንዶች እንደዛ አያስቡምና አይደረግም ማለት በቃ ሴት ብታረጅም ባታረጅም ሚስት ናት። ለአንተ ብላ ብዙ ዋጋ ከፍላለች። መልኳን ያጣችው፣ ልጅነቷን፣ ወጣትነቷን ብዙ ነገሯን የከፈለችው ለሱ ነውና እሱ ግን ምን ያደርጋል? ምናልባት ፊዚካሏን ተመልክቶ ስታረጅ ምናምን ብቻ ብዙ ነገር አለ። ስቶፍር የሆነ ነገር ሲሆን የወንድ እኮ ሳይኮሎጂ ከባድ እኮ ነው። በጣም የሚገርማችሁ ነገር በእይታ ላይ ብዙ ነገሮችን ፎከስ ስለሚያደርግ ለዛ ነውና በእድሜም ልዩነት ቺት ሊፈጠር ይችላል እና ደግሞ በወጣትነቱ ጥሩ ጊዜ ካላሳለፈ በቃ የሆነ ነፃ በሚሆንባቸው ታይሞች ላይ ደግሞ አብሮ በሚሆን ሰዓት ላይ
ከጊዜ በኋላ ቺት የማድረግ እድሉ ከፍ እያለ ነው የሚሄደውና ፈጣሪ ይርዳችሁ። እንግዲህ እኔ ምን እላለሁ፣ እንደዚህ አይነት ነገሮች ሲፈጠሩ ምን ማድረግ ይቻላል? ከእድሜ ጋር በተገናኘ ከባድ ነው። አንዳንድ ወንዶች ከሚስታቸው አልፎ ከሚስታቸው በ20 እና በ10 ዓመት የምታንስ ሴት ጋር ሄደው ዴት የሚያደርጉባቸው ጊዜያቶች አሉና ይሄ በእርግጥ የሰውየው ፐርሰናሊቲ ነው የሚወስነው። ከባድ ነው። እንግዲህ መስተካከል ይችላል። እንግዲህ ያው ሰፊ ነጥብ ስለሆነ ወይ ጥያቄ በዚህ ላይ ማማከር የምትፈልጉት ነገር ካለ በውስጥ እየመጣችሁ ማውራት ትችላላችሁ ማለት ነው። እንግዲህ ወደ ሶስተኛው አልፋለሁ። በሶስተኛ ደረጃ አንድ ወንድ ቺት ለማድረጉ የሚሰራው የራሱ ስህተት ምንድን ነው ካላችሁኝ፣ የባለቤትሽን የረጅም ዘመን መስዋዕትነት እንደ ቀላል በመቁጠር ዋጋ መስጠት ማቆሙ። ለአንቺ ያለው ዋጋ በቃ ሲቀንስ፣ አለማስተዋል ሲጀምር፣ ከአይምሮ ውጪ ሲሆን፣ ስሜቱን ብቻ ሲመራው ስህተት መስራት ይጀምራል ማለት በቃ በእንትን ነው መንቀሳቀስ የሚጀምረው። ይሄ በስሜት ብቻ መንቀሳቀስ ይጀምራል ማለት ነው። ይሄ ደግሞ ሲሆን በጣም ነው ዋጋ የሚያስከፍላችሁ። ይሄ ስህተት አንዱ ነው። በቃ አለመብሰሉ፣ ስሜቱ ላይ አንቺን ትቶ በቃ ሌላ ነገር ላይ መጓጓት መቻሉ በራሱ ራሱን የቻለ ስህተት ነው እና ወደ አራተኛው አልፋለሁ። እንግዲህ በአራተኛ ደረጃ ባልሽ ቺት እንዲያደርግ የሚያደርገው ነገር ወይ ደግሞ የሚያስገድደው ነገር ምንድነው? በማህበራዊ ሚዲያ ወይም በስራ ቦታ ለሚገጥሙ ጊዜያዊ ፈተናዎች በቀላሉ እጅ መስጠቱ። ማህበራዊ ሚዲያ ላይ አሁን ላይ በጣም ብዙ ሰዎች ወንዶችም ሆኑ ሴቶች ራሳቸውን ሾው የሚያሳዩበት ማህበራዊ ሚዲያዎች አሉ። በነዛ ማህበራዊ ሚዲያዎች ላይ በጣም ብዙ ሴቶች እርቃናቸውን ሊታዩ ይችላሉ። በጣም በሚስብ መንገድ ራሳቸውን ፕሮሞት ሊያደርጉ ይችላሉ። ያ ነገር ሊቀሰቅስበት ይችላል ስሜቱን። ብዙ ነገር እዛ ማህበራዊ ሚዲያ ላይ የሚታዩት ሴቶችና ምናልባት ዞር ሲል አጠገቡ 4 ልጆቹን 5 ልጆቹን ወልዳለት በመውለድ ምክንያት ምናልባት ሰውነቷ ቅርጿ የተበላሸች ሚስቱ ልትኖር ትችላለች። ያ ነገር ሊደብረው ይችላል፣ ስሜቱ ላይ ይንቀሰቀስ ይችላል። ያው በዚህ ምክንያቶችም ቺት የማድረግ እድሉ ትንሽ ሰፋ ያለ የሚልባቸው ጊዜያቶች አሉ እና ምን እናርግ ነው እና እንደዛ ከሆነ ምን እናርግ? እኛ እንትን ከሆነ ቢቻል ከሆነ ሰውነታችሁን መጠበቅ፣ ምግብ መብላት፣ መጠጣት፣ ጤንነታችሁን መጠበቅ፣ ይሄን ብታረጉ ላንቺም ለሱም እጅግ በጣም አሪፍ ነው ማለት ነው። እና የመጨረሻው አንድ ወንድ ወይ ደግሞ የትዳር አጋርሽ በትዳር ውስጥ ቺት እንዲያደርግብሽ ከሚያስደርጉት ነገሮች መካከል ምንድነው? የትዳር ከባድ ጫናና ኃላፊነት ለመሸሽ ሲል ብቻ የውጭ ግንኙነትን መምረጡ። ልድገምላችሁ፣ የትዳርን ከባድ ጫናና ኃላፊነትን ለመሸሽ ሲል ብቻ የውጭ ግንኙነት መምረጡ ማለት አምሽቶ መግባት መጀመር። በቃ ቤት ሲመጣ የሚጠብቀው ወይ ጭቅጭቅ ነው ወይ ንግግር ነው ወይ የሆነ ነገር ነው። ስለዚህ ያንን ሽሽት ሲል ውጪ ማምሸት ሲጀምር፣ መቆየት ሲጀምር፣ ጫናዎችን ለመራቅ ሲሞክር እዛ ጋር በጣም ብዙ ሰዎች ሊያገኝ ይችላል፣ ሊተዋወቅ ይችላል። በዚህ የተነሳ ቺት ማድረግ ውስጥ ይገባልና ቀለል ለማድረግ ሞክሩ ቤት ውስጥ ለማለት ፈልጌ ነው። እንግዲህ እነኚህን ነጥቦች ነግራችኋለሁ። ህይወታችሁን ቼክ አድርጉና ሐሳባችሁን አሳውቁኝ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ